ዛሬ የማስጎበኛችሁ ቦታ ከሲቪል ሰርቪስ ተነስተን ወደ አልታድ ሚካኤል ሲኤምሲ እናረግና በኮንቬንሽን ሴንተር ጋር አርገን ወደ ሳሊተ ምህረት እንጓዛለን። አብራችሁን ቆዩ። ሲቪል ሰርቪስ የሚባል የተለየ ወይም አንድ ሰፈር ስም የተሰየመ አካባቢ ሳይሆን ነገር ግን ሰዎች ይህንን ስም በስፋት የሚጠቀሙት ዋና ምክንያቶቹ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በአካባቢ ስላለ ሲሆን ብዙ ሰዎች ሲቪል ሰርቪስ ሲሉ የሚያመለክቱ በኮተቤና በሲኤምሲ አካባቢ የሚገኘውን የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አካባቢ ነው ማለት ነው። እንግዲህ ይህ ዩኒቨርሲቲ የሚገኘው በኮተቤና በሲኤምሲ አካባቢ ሲሆን ሲኤምሲ ያለው የሚገኘው ከመገናኛ ሲመጡ ከሳሊተ ምህረት አለፍ እንዳሉ ነው የሚገኘው። በዩኒቨርሲቲው ዙሪያ ያሉ መኖሪያ ቤቶች ወይም የንግድ አካባቢዎች በሰዎች ዘንድ ሲቪል ሰርቪስ አካባቢ እየተባሉ ይጠራሉ። የኤሌክትሪክ አገልግሎት ሰጪ ድርጅቶች እንደ ኢትዮ ኤሌክትሪክ የማብራት መቆራረጥ መርሃ ግብር ሲመጣ ሲቪል ሰርቪስ የሚል መጠሪያ የሚጠቀሙት ለዚህ ዩኒቨርሲቲ አካባቢ ማመልከቻ ነው። በሌላ በኩል አንዳንድ ጊዜ የመንግስት ሰራተኞች በብዛት የሰፈሩባቸው የኮንዶሚኒየም መንደሮች ሲኖሩ ሰዎች በግምት ወይም በልማድ ሲቪል ሰርቪስ ሰፈር ብለው ሊጠቀሙ ይችላሉ ማለት ነው። እንግዲህ ከሲቪል ሰርቪስ ፊት ለፊት እንደገና ደግሞ የአየር መንገድ ግቢ ማህበር የሚባልም አለ እዚሁ አካባቢ። እንደገና ደግሞ እዚህ አካባቢ የተለያዩ ሱፐርማርኬቶች ራሳቸው ይገኛሉ እዚሁ ሲቪል ሰርቪስ አካባቢ ማለት ነው። የንግድ ተቋማት፣ ባንኮች በብዛት እዚህ አካባቢ ይገኛሉ ማለት ነው። እንግዲህ እንደምትመለከቱት እንደገና ደግሞ እዚሁ አካባቢ ሲቪል ሰርቪስ አካባቢ የሳሊተ ምህረት ታቦት ማደሪያ ወይም ደግሞ ለጥምቀት ታቦት ማደሪያ እንደገናም ደግሞ እዚሁ አካባቢ የወጣቶች ማዕከልም ይገኛል። ይሄ አካባቢ የተወሰነ እንደ መዝናኛም አካባቢ ነው። እንደምትመለከቱት እንግዲህ ሲቪል ሰርቪስ አካባቢ የሚባለው ለዛሬ እያሳየኋችሁ ያሉት እንግዲህ ይሄንን ነው። አልታድ የሚለው ስም በአዲስ አበባ ውስጥ ከሌሎች ሰፈሮች በተለየ መልኩ ከዘመናዊ የከተማ ልማትና ከኮንስትራክሽን ኩባንያ ጋር የተያያዘ ነው። አልታድ በኢትዮጵያ በተለይ በአዲስ አበባ በመሰረተ ልማትና በግንባታ ስራ የተሰማራ የግንባታ ኩባንያ መጠሪያ ነው። ይህ ኩባንያ በዚህ አካባቢ በነበሩ የትራንስፖርትና የመንገድ ግንባታዎች ላይ ትልቅ ሚና ነበረው ማለት ነው። እዚህ አካባቢ አልታድ አካባቢ በፊት አልታድ ከመባሉ በፊት ማለት ነው። ልክ እንደ ሲኤምሲ ሁሉ ኩባንያው ለፕሮጀክቶቹ መጠቀሚያና ለሰራተኞች ማረፊያ በገነባው ካምፕ ምክንያት አካባቢው በኩባንያው ስም ወይም አልታድ ተብሎ ይጠራል ማለት ነው፣ እየተጠራ ይገኛል። በአካባቢው የሚገኘው አልታድ ሚካኤል ቤተክርስቲያን በጊዜ ሂደት ሰፈሩን ለመለያነት ዋነኛ መለያ ሆኖ ያገለገለ ሲሆን አካባቢው በነዋሪዎች ዘንድ አልታድ ሚካኤል እየተባለ እንዲጠራ አድርጎታል። እንደገና ደግሞ እዚህ አካባቢ አልታድ ሚካኤል አካባቢ እንደገና ደግሞ የመዝናኛ ቦታዎችም ይገኛሉ እንደ ጋስት እንደገና ደግሞ የተለያዩ የተወሰኑ ሆቴሎችም እዚህ አካባቢ ይገኛሉ ማለት እዚሁ አልታድ ሚካኤል አካባቢ። ባንኮችም እዚህ አካባቢ ይገኛሉ። እንደገናም ደግሞ እዚህ አካባቢ የተለያዩ የገበያ ማዕከላት ማለትም ወደ ውስጥ ገባ ስትሉ ወደ አልታድ ወደ መንደሩ ስትገቡ እንደ ጉሊት ነገር ወይም ደግሞ እንደ ገበያ እንደ ሾላ ባይሆንም እንደዚህ አይነት ገበያም እዚህ አካባቢ ይገኛል ማለት ነው። ይህ ሰፈር ዛሬ አዲስ አበባን በአዲስ መልክ የሚያሳዩት አንዱ ነው ማለት ነው። እንግዲህ አልታድ ሚካኤል
አሁን ደግሞ ስለ ሲኤምሲ የተወሰነ ነገር ልንገራችሁ። የሲኤምሲ ሰፈር መጠሪያና አመሰራረት ታሪክ በአዲስ አበባ ከተማ ልማት ታሪክ ውስጥ ትልቅ ቦታ አለው። ስለ ሰፈሩ አመጣጥና ታሪካዊ መነሻነት የሚከተሉትን ልንገራችሁ። የሲኤምሲ ስያሜው ሲኤምሲ የሚለው ስያሜ የመጣ በአካባቢ በግንባታ ስራ ላይ ከተሰማራው ትልቅ የጣሊያን ኩባንያ ስም ነው ማለት ነው። እንግዲህ ኩባንያው ሲኤምሲ የተባለ ታዋቂ የጣሊያን ኮንስትራክሽን ድርጅት ነበረ። አመሰራረቱ ይህ ኩባንያ በአካባቢው የነበሩ ዋና የመሰረተ ልማትና የመንገድ ግንባታ ፕሮጀክቶችን ሲያከናውን ለሰራተኞቹ መኖሪያና ለቢሮ አገልግሎት የሚውሉ ሰፊ ካምፖችን ወይም መኖሪያ ሰፈሮችን ገንብቶ ነበረ። በነገራችን ላይ ይህ እዚህ አካባቢ ይሄኛው ሲኤምሲ አካባቢ እዚህ ማለት ኮምፓውንድ ወይም ደግሞ መኖሪያ ቤቶቹ ከመሰራታቸው በፊት ዋናው ካምፑ የነበረው ከሚካኤል ከሲኤምሲ ካልታድ በስተጀርባ ነበር የሚገኘው ማለት እዛ አካባቢ ነበር ዋናው ካምፑ የሚገኝ። ይሄኛው አሁን እያሳያችሁ ያለውት ግን ይሄኛው ወይም መኖሪያ ቤቱ ደግሞ በደርግ ጊዜ የተሰራ ነው ማለት ነው። እንግዲህ አካባቢ በወቅቱ የሲኤምሲ ካምፕ እየተባለ መጠራት የጀመረ ሲሆን በኋላም ስሙ እየተቀየረና እየሰፋ በመሄዱ ሙሉውን ሰፈር ለመጠሪያነት እያገለገለ ይገኛል ማለት ነው። መጀመሪያ ላይ ለኩባንያው ሰራተኞች ብቻ የነበረ መኖሪያ ኩባንያው ስራውን ካጠናቀቀ በኋላ አካባቢ በነዋሪዎች መኖሪያነት ማደግ ጀመረ። ከጊዜ በኋላ ሲኤምሲ ከዋና ከተማ ጋር በመቀናጀቱና የሪል ስቴት ግንባታዎች በመበራከታቸው አሁን ካለበት ደረጃ ላይ ደርሷል ማለት ነው። እንግዲህ በቅርቡ በተከናወነው የኮሪደር ልማት ስራዎች የአካባቢን ገጽታ ይበልጥ ዘመናዊ አድርገውታል። በአጭሩ ሲኤምሲ ማለት ሲጻፍ እንደዚህ ይሆናል። አሁን ደግሞ የምንገኘው ኮንቬንሽን ሴንተር ወይም ደግሞ ወደ የተባበሩት የሚባሉ አካባቢ አደባባይ ጋር ነው የምንገኘው። ከሰሚት ስትመጡ ፊት ለፊት ወደ ካራ ወደሚያስኬዱ አካባቢ ከዛ አደባባይ ጋር ነው የምንገኘው። ወይም ደግሞ ሲኤምሲን አፓርታማውን ልክ እንዳለፍን ነው የምንገኘው ማለት ነው። አሁን እንግዲህ በአዲስ አበባ ከተማ ውስጥ ለኮንፈረንስ ለኤግዚቢሽን እና ለተለያዩ ግዙፍ ዝግጅቶች አገልግሎት የሚሰጥ ሶስት ዋና ኮንቬንሽን ማዕከላት ሲኖሩ የአፍሪካ ህብረት ኮንቬንሽን ሴንተር ነው አንዱ፣ ሚሊኒየም አዳራሽ። ከነዚህ ውስጥ ግን ዛሬ የማስጎበኛችሁ የአዲስ ኢንተርናሽናል ኮንቬንሽን ሴንተር ይሆናል ማለት ነው። ይሄ ሰሚት አካባቢ ወይም ደግሞ የተባበሩት አካባቢ የሚገኘው ማለት ነው። ይህ በቅርቡ በስፋት እየተጠቀሰ ያለው ዘመናዊ የዝግጅት ማዕከል ነው። የካ ክፍለ ከተማ ወይም ሲኤምሲ አካባቢ ወይም ከሰሚት ሲመጡ ፊት ለፊት የሚመለከቱት ቦታ የተባበሩት ጋዝ ማደያ ጋር ሲደርሱ ከፀሐይ ሪል ስቴት ፊት ለፊት ይገኛል። ለዓለም አቀፍ ጉባኤዎች፣ ለንግድ ኤግዚቢሽኖች እና ለባህላዊ ዝግጅቶች የተዘጋጀ ነው። እንደ ግብርና፣ ጤናና ግንባታ ያሉ ዘርፎችን የንግድ ትርኢቶችን የሚያሳይበት ዋና ስፍራ ነው ማለት ነው። እንግዲህ ኮንቬንሽን ሴንተሩ ይሄኛው የተለያዩ የመሰብሰቢያ አዳራሾች ኤግዚቢሽን አዳራሽና ከቤት ውጭ ዝግጅት የሚካሄድበት አምፊቲያትር አለው ማለት ነው። ይሄ ኮንቬንሽን ሴንተሩ አሁን ደግሞ ስለ ሳሊተ ምህረት እነግራችኋለሁ። ሳሊተ ምህረት በአዲስ አበባ የታወቀ አካባቢ ነው። ስለ ቦታው የሚከተሉትን እነግራችኋለሁ ማለት ነው። እንግዲህ ስለ ሳሊተ ምህረት የምነግራችሁ በዋናነት የሚታወቁ በዚህ አካባቢ ሳሊተ ምህረት ቤተክርስቲያን ነች። ፊት ለፊት የማሳየው ሳሊተ ምህረት ቤተክርስቲያን እያሳየኋችሁ ያለሁት ይህ ቤተክርስቲያን አካባቢው በሰዎች ዘንድ እንዲታወቅና የጉዞ መዳረሻ እንዲሆን አድርጎታል። አካባቢው
ከጃክሮስ ወደ ሳሊተ ምሕረት ቤተክርስቲያን የሚያመራው መንገድ እንደ ትልቅ የመንገድ መለያ ያገለግላል። በአዲስ አበባ ውስጥ የንግድ ተቋማት፣ ቢሮዎችና ሌሎች አገልግሎት መገኛ ቦታውን ለማሳወቅ ከጃክሮስ ወደ ሳሊተ ምሕረት በሚወስደው መንገድ ላይ በማለት እንደ ምልክት ይጠቀሙበታል። ለምሳሌ የዓለም አቀፍ ተቋማት እንደ IRC ቢሮዎች በዚህ መንገድ ላይ ይገኛሉ። ሳሊተ ምሕረት ቤተክርስቲያን ለብዙዎች የጸሎትና ያው እንግዲህ የሃይማኖት ክብረ በዓል መዳረሻ ነው ማለት ነው። እንግዲህ እንደሚታወቀው አካባቢ በአዲስ አበባ ከሚገኙ በፍጥነት እያደጉ ካሉ መኖሪያ ሰፈሮች አንዱ ነው። በተለይ ጃክሮስን ከሌሎች አካባቢዎች ጋር የሚያገናኝ በመሆኑ ከፍተኛ የትራፊክና የንግድ እንቅስቃሴ የሚታይበት ቦታ ነው። አደባባዩ በተለይ በጣም ክራውድ ነው። ማታና ወደ ጠዋት አካባቢ ይሄ አካባቢ የመስቀለኛው መንገድ ትንሽ ክራውድ ነው ማለት ነው እንግዲህ እስካሁን አብራችሁን ስለቆያችሁ እያመሰገንኩኝ ቪዲዮ ላይክ ማድረግ እንዳትረሱ ስል ቻናሉን ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አጋርነታችሁን እያሳያችሁ ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።